ወደ መዳን ጣቢያው እንኳን በደህና መጡ። እዚህ ያለኸው በመለኮታዊ ቀጠሮ፣ በአጋጣሚ አይደለም። መንፈሳዊ ግልጽነት ዛሬ ለእርስዎ የምንጸልይበትና ተስፋችን ነው። ውዴ፣ ሕይወትን ለመምረጥ ወይም ሞትን ለመምረጥ ይህ የእርሱ ቀጠሮ ነው። እንጀምር። የእግዚአብሔርን የተስፋ ድምፅ አብረን እንስማ። መጽሐፍ ቅዱስ ለእናንተ የእግዚአብሔር ድምፅ ነው። በመዝሙር 119 እና 2 ጢሞቴዎስ 3 ላይ ስለ እሱ ሁሉም ቢያንብቡ የዮሐንስ ወንጌል ስለ ኢየሱስ ግልጽ ነው። እርሱ ፈጣሪ ነው፣ ራሱ አምላክ ክርስቶስ ወይም መሲህ፣ የዓለም አዳኝ። ዮሐንስ ምዕራፍ 1፣ ሮሜ ምዕራፍ 8 ከቁጥር 15 እስከ 28። በማቴዎስ ወንጌል ውስጥ በጨለማ የተቀመጡት ሰዎች ታላቅ ብርሃን አዩ። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ መስበክ ጀመረ። የማቴዎስ ወንጌል ምዕራፍ 4 ከቁጥር 16 እስከ 17። አሁን የአምላክ መንግሥት ቀርቧል። ኢየሱስ ሁሉም ሰው ለጸጋና ምሕረት እንዲመጣ እያስገደደ ነው። ወደ ሮሜ ሰዎች ምዕራፍ 1 እንዲህ ይላል፣ በክርስቶስ ወንጌል አላፍርም። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። ወዳጄ ሆይ እውነትን በአመፃ ስለምንከለክል በኃጢአትና በኃጢአተኞች ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ምክንያቱም ለእግዚአብሔር ሊታወቅ የሚችለው የተገለጠ ነው። አሳይቶናል። የማይታየው የእግዚአብሔር ነገር ከዓለም ፍጥረት ጀምሮ ከተሰሩት ታውቆ የዘላለም ኃይሉና አምላክነቱ ግልጥ ሆኖ ይታያል። ስለዚህ እግዚአብሔርን ስናውቅ አምላክ ብለን ስላላከበርነው ወይም ስላላመሰገንነው ያለ ምክንያት ነን። ጥበበኞች ነን ብለን ሞኞች ሆንን። በኃጢአታችን አጥብቀን ጠፍተናል። የአሁን ጊዜ አሁን ግን ኃጢአት ምንድን ነው? እዚህ ላይ የእግዚአብሔር ድምፅ የሚመልስ ነው። ኃጢአት የሕግ መተላለፍ ነውና እርሱ ኢየሱስ ኃጢአታችንን ሊወስድ እንደተገለጠ ታውቃላችሁ። በእርሱ ኃጢአት የለንክ። አንደኛ ዮሐንስ ምዕራፍ 3 ከቁጥር 4 እስከ 5። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። አንደኛ ዮሐንስ ምዕራፍ 1 ቁጥር 8። ውድ ሁላችንም የሐሰት አማልክትን እያገለገልን የእግዚአብሔርን ትእዛዛት ተላልፈናልና አልታዘዝም። በጣዖት አምልኳችን ውስጥ ክፉ ምኞትን እንፈልጋለን። ይህም ከእግዚአብሔር ጋር ያለንን ግንኙነት የማይጠቅም ነገር ነው። እኛ ወደ ዝሙት ሁሉ እመኛለን፣ በብልግና ስዕል፣ በዝሙትና በዝሙት። ማቴዎስ ምዕራፍ 5 ቁጥር 27 እስከ 28። የገንዘብ አምላክን የምንፈልገው በብርቱ ስግብግብነት ነው። ወደ ክፋት መነቃቃት እንሮጣለን እና እንቀበላለን። ቅዱሱን እንቃለን፣ እርስ በርሳችን እንጠላላለን፣ እንገዳደላለን። በኃጢአታችን በጣም ስለተበታተነን ሕያው እግዚአብሔርን ቸል እንላለን። ሆኖም በትሕትና ኃጢአታችንን ከተናዘዝን እግዚአብሔር ኃጢአታችንን ይቅር ሊለን ታማኝና ጻድቅ ነው። ከዓመፃ ሁሉ ያነጻናል። ነገር ግን ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። አንደኛ ዮሐንስ ምዕራፍ 1 9 10። በክርስቶስ የተሰቀለውን የእግዚአብሔርን ታላቅ ማዳን በጣም እንፈልጋለን። እርሱ ብቻውን የዓለምን ኃጢአት ያስወገደ የእግዚአብሔር በግ ነው። ይህ ሕያው እውነታ ለአንተ ግላዊ መሆን አለበት፣ አለዚያ በሕይወቱ ያለውን የእግዚአብሔርን ጸጋ ታሰናክላለህ፣ በኃጢአት ብቻ ትጠፋለህ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29። እንደ አዳምና ሔዋን ምርጫህ ዛሬ ከእግዚአብሔር ፊት ለይተሃል። በዚህ ታይታኒክ ዓለም ሥርዓት ላይ እንደ ሕይወት ማዳን መርከብ ያለ ክርስቶስ ሌላ አደጋ እንዳትደርስ። ማርቆስ ምዕራፍ 4 ከቁጥር 37 እስከ 41። ያለምንም ልዩነት ሁሉም በእግዚአብሔር ፊት ለፍርድ ይቆማሉ። ብንስማማም ባንስማማም በዕብራውያን 9 የእግዚአብሔርን ድምፅ ይሰማል። አትታለሉ፣ ለእናንተ የፍርድ ቀን አለ። የዘላለም ገነት ወይም የዘላለም የእሳት ባህር አለ። ራእይ 20 ተመልከት። ጥሪ ነው። እርስዎ ይመርጣሉ። ብዙዎች በክርስቶስ ብቻ የሚገኘውን የእግዚአብሔርን ምሕረት እምቢ ስላሉ አሁን በዘላለም ስቃይ ውስጥ ይገኛሉ። ብዙዎች የእግዚአብሔርን ፍቅርና ዘላለማዊ ከተማን ጥለዋል። ራእይ 22። ስለዚህ ዘላለማዊ ጉዳይ ለእናንተ ያለው ቃሉ በጣም ግልጽ ነው። እሱ ውሸታም አይደለም፣ ነበር እና አማኑኤል ነው። እግዚአብሔር ከእኛ ጋር አሁኑም ወደ እሱ ይድረሱ። የመዳን ቀን ዛሬ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2። መዳን የምትችለው በክርስቶስ በመታመን ብቻ ነው። አስተሳሰብህን ቀይረህ ከኃጢአት ተመለስ። ሌላውን ሁሉ ለእርሱ ተወው። ይቅር ሊልህና ከኃጢአት ሊያነጻ የሚችለው እርሱ የእግዚአብሔር በግ ስለሆነ ስለ ኃጢአቴ የተሰቀለው ክርስቶስ ብቻ ነው። እርሱ ብቻ የዓለምን ኃጢአት ወሰደ። የሰማይ አባታችን አሁን ሁሉም ኃጢአቶቻችሁን በክርስቶስ ይቅር ሊላችሁ ይፈልጋል። ይህ የእግዚአብሔር ታላቅ ስጦታ እና ብቸኛው ሕጋዊ እና ምትክ መሥዋዕት ለኃጢአቱ ነው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ኢየሱስ ብቻ ነው። እኛ መንፈሳዊ ወንጀለኞች ነን። በእግዚአብሔር ቅዱስ ሕግጋት ላይ ኃጢአት ሰርተናል። ስለዚህ ኃጢአታችንን ለመቀበል ለመናዘዝ እና ለመመለስ ፈቃደኛ መሆን አለብን። ሮሜ 1 3። ያለበለዚያ በኃጢአታችን ምክንያት በእኛ ላይ የተወሰነና ዘላለማዊ ፍርድ ብቻ አለ፣ በራሳችን ማምለጫ የለም።
መጥምቁ ዮሐንስ ንስሐ የሚገቡትን ለንስሐ የሚገባ ፍሬ እንዲያፈሩ አስጠንቅቋቸዋል። እግዚአብሔር ግትር ዓመፅን ወይም ሆን ተብሎ አለመታዘዝን አይታገስም። ኢየሱስ የሞተው የወንጀል ክሶቻችን በመንግሥተ ሰማያት አደባባይ እንዲወገዱ ነው። ቢሆንም እርሱ ቅዱስና ጻድቅ አምላክ ሆኖ ይኖራል። እውነተኛ መዳን ከጌታ ሆይ ይቅር በለኝ ብሎ ከመናዘዝ የበለጠ ነገርን ይጨምራል። የዕብራውያን መልእክት የዘላለም መዳን የሚሰጠው በእውነት ንስሐ ለሚገቡ እና በክርስቶስ ለሚያምኑ ብቻ እንደሆነ ያውጃል። አሁን ኢየሱስን እንድንወደውና እንድንከተል ተጠርተናል። ማር 12 ከቁጥር 29 እስከ 31፣ ማቴዎስ ምዕራፍ 6 ከቁጥር 20። ይህንን የምናደርገው በቀላል ታዛዥነት የእግዚአብሔርን ውድ ተስፋዎች እና እውነት በመጽሐፍ ቅዱስ ውስጥ ለእኛ ያለውን ድምፁን 2ኛ ጴጥሮስ ምዕራፍ 1፣ ዮሐንስ ምዕራፍ 15፣ 2 ጢሞቴዎስ ምዕራፍ 3 ነው። ኢየሱስ ለሚታመኑትና ለሚታዘዙት ሁሉ የዘላለም መዳን ባለቤት ሆነ። ዕብራውያን ምዕራፍ 5 እንዲህ ይነበባል፣ ከልጅ ቢሆንም በተቀበለው መከራ መታዘዝን ተማረ። እንዳትረዱ የዳነን በክርስቶስ በመታመን ብቻ እንደሆነ የእግዚአብሔር ቃል በግልጽ ያስተምራል። አሁን በኢየሱስ ማመን እውነት ነው። ሆኖም እውነተኛ እምነት በመንፈሱ መሪነት በአምላካዊ ድርጊት እና በፍቅር አመለካከቶች መገለጥ አለበት። በውስጡ ባለው የጸጋ መንፈስ ቅዱስ አሁን በየቀኑ ክርስቶስን መከተል እንችላለን። ለጌታ መታዘዝን የሚያመጣ እምነት እውነት ያምናል። ሮሜ ምዕራፍ 8 ቁጥር 14፣ ሮሜ ምዕራፍ 12 ከቁጥር 1 እስከ 2። በምንም መንገድ ወይም በራስ ጥረት ራሳችንን ከኃጢአት ማንጻት ባንችልም የፈሰሰው የኢየሱስ ደም ለእኛ እንዲህ አድርጎልናልና። ነገር ግን አባታችንን በእውነት በመንፈስና በእውነት አምላኪዎች የምንፈልገውና የምናውቀው ለእርሱ ቀጣይነት ባለመታዘዛችን ነው። ኢየሱስ በእርግጥ የምንወደው ከሆነ ቃሉን እንጠብቅ እና ትምህርቱን እንታዘዝ ነበር ብሏል። ጌታን ለመከተል በምንመርጥበት ጊዜ በታላቁ እና ውድ ተስፋዎቹ ለምናደርገው ጉዞ ጥንካሬውን እናገኛለን። በዚህም በየቀኑ ለማሸነፍ መለኮታዊ ብቃት እናገኛለን። አሁን ኢየሱስ እንዲያድንህ እንደሚያስፈልግህ በትህትና ከተረዳህ ወይም ከዚህ በፊት ከእርሱ ርቀሃል፣ ግን ዛሬ እሱን ለመከተል እየመረጥክ ነው። በእሱ ውሎች ከቻልክ በትህትና በእግዚአብሔር ፊት ተንበርከክ። ኃጢአታችሁን ተናዘዙ፣ በተለይ ይቅር እንዲልህ ለምኑት። መዝሙረ ዳዊት ምዕራፍ 51 በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከዓመፃም ሁሉ ሊያነጻን የታመነና ጻድቅ ነው ተብሎ ተጽፏል። የመታዘዝ የመጀመሪያ እርምጃ ይኸውና፣ ስለ እነርሱ የተሰቀለውን ክርስቶስን ለሌሎች አካፍላቸው። ኢየሱስ በሰው ፊት ባትመሰክርለት በሰማያት ባለው አባቱ ፊት አይመሰክርልህም ብሏል። ባዳነን አናፍርም። በተጨማሪም በየቀኑ የሕይወትን እንጀራ በመመገብ ከአባትህ ጋር ያለህን ቅርብ ፍጠር። ስታነብ፣ ስታጠናና ስታሰላስል የቃሉን መረዳት እና አተገባበር መንፈስ ቅዱስን ጠይቅ። እንዲሁም ከእኛ ጋር ተገናኝ፣ ወይም እንደኛ ካሉ ፍጹምና የጎደላቸው አማኞች ጋር በክርስቶስ ፍጹም እየሆኑ ነው አለብህ። በጸሎት የምትገናኙት አጥቢያ ቤተ ክርስቲያን ለዛሬ በእግዚአብሔር ቃል መታመን አለባት። ዕብራውያን ምዕራፍ 10 እንዲህ ይላል፣ የእምነታችንን መመስከር ሳንጠራጠር እንጠብቅ። የተስፋ ቃል የሰጠው የታመነ ነውና ለፍቅርና ለመልካም ሥራ እንድንነቃቃ እርስ በርሳችን እንተያይ። በአንዳንዶችም ልማድ መሰብሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁንም ቀኑ ሲጋ ብያችሁ አብልቶ። የእናንተ አጥቢያ ቤተ ክርስቲያን በዮሐንስ ወንጌል ምዕራፍ 3 መሠረት ወደ እግዚአብሔር መንግሥት ለመግባት በእግዚአብሔር መንፈስ ዳግመኛ መወለድ አለባችሁ። ምዕራፍ 3 ቁጥር 7 እውነተኛ ድነት የሚገኘው ለመዳን እውነተኛ ንስሐን በሚያደርግ በአምላካዊ ሐዘን እንደሆነ ማመን አለባቸው። የአንድ ሰው ችሎታ ወይም የግል ጥረት ዮሐንስ ምዕራፍ 14 ቁጥር 6፣ ኤፌሶ ምዕራፍ 2 ከቁጥር 8 እስከ 9። በሕይወታችሁ ውስጥ የእግዚአብሔርን ፍቃድና መንገድን በተመለከተ ከእግዚአብሔር ቃል ቀጣይ እርምጃዎችን ለማግኘት ዝግጁ ኖት? አዎ ብለው ከመለሱ በክርስቶስ ለማደግ አስፈላጊ ለሆኑ ነገሮች ወደ ድረገጻችን ይዩ። የእኛ ድረገጽ hosanalsef.org ነው። በድረገጻችን በኩል ከእኛ ጋር መገናኘት ይችላሉ፣ ወይም በኢሜል info@hosanalsef.org። የኪዳነ ምሕረት ፍቅር በተባለ መዝሙር የነጻ ምስክርነትን ለማውረድ ወደ ድረ ገጻችን ይሄዱ። በቀላሉ በድረገጹ አናት ላይ ወዳለው ምናሌ ይሄዱ እና ያንን ዘፈን ለማግኘት ነጻ ዘፈኖችን እና ሌሎችን ጠቅ ያድርጉ። ዳግመኛ እስክንገናኝ ድረስ የንጉሳችን ጸጋና ሰላም በተባረከው በጌታችንና በመድኃኒታችን በኢየሱስ ክርስቶስ በኩል ለእናንተ ይሁን።